ለጡረተኞች አዲስ የክፍያ አማራጭ መቅረቡን ለማወቅ ችለናል። በዚህም በቅርቡ ተጨማሪ ክፍያ የሚያገኙበት አሰራር ወደ ስራ እንደሚገባ ከመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የደረሰን መረጃ ያመለክታል። አስተዳደሩ ከገነባቸው ህንፃዎች የሚገኘው ገቢ ሙሉ ለሙሉ ጡረታ ለወጡ አረጋውያን እንደሚሆን የተገለጸው የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በተለያዩ አካባቢዎች ከገነባቸው 8 ህንፃዎች የሚገኘው ገቢ በአገር አቀፍ ደረጃ ጡረታ ለወጡ አረጋውያን እንደሚውል የኢትዮጵያ አረጋውያን ጡረተኞች ማህበር ነው ያስታወቀው። የማህበሩ ምክትል የቦርድ ፕሬዝዳንት አቶ ጌታቸው ክፍሉ አብዛኛውን ጡረታ የወጡ ሰዎች የሚደርሳቸው ገንዘብ በጣም ዝቅተኛ እንደሆነ ተናግረዋል። ይህንንም ግንዛቤ በማድረግ መንግስት በ2011 69 በመቶ በ2015 ዓ.ም ደግሞ 76 በመቶ ለጡረተኞች ጭማሪ ማድረጉን ገልጸዋል። የችግሩንም አሳሳቢነት በመረዳት የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በአዲስ አበባ ከተማ 4፣ በባህር ዳር 1፣ በጅማ 1፣ በሐረር 1፣ በሐዋሳ 1 ህንፃዎችን የገነባ ሲሆን በቅርቡ ከነዚህ ህንፃዎች የሚገኘው ገቢ ሙሉ ለሙሉ ለጡረታ ለወጡ ሰዎች እንደሚውል ተናግረዋል። የህንፃዎቹ ገቢ ምን ያህል ነው ለሚለው ለጊዜው እንደማይታወቅ የገለጹት አቶ ጌታቸው ነገር ግን አሁን ላይ ካለው ነባራዊ ሁኔታ አንጻር ይህ አሰራር መዘርጋቱ ጡረተኞች የተሻለ ነገር እንዲያገኙ የሚያስችል እንደሆነ ተናግረዋል። በግል ድርጅቶች ውስጥ አነስተኛ መዋጮ እየተሰበሰበ ከፍተኛ የጡረታ አበል እየተወሰነ መሆኑ የጡረታ ፈንዱን ዘላቂነት ስጋት ውስጥ እንደከተተውም ተነግሯል። አንዳንድ ድርጅቶች ባልተገባ መንገድ ደሞዝን አሳንሰው በማሳወቃቸው ምክንያት በጡረታ መዋጮ አሰባሰብ ሂደቱ ላይ ተጽዕኖ እየፈጠረ እንደሚገኝም ተነግሯል። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ባለፉት ወራት ውስጥ ከ203,000 በላይ አዳዲስ ሰራተኞችንና ከ30,000 በላይ ድርጅቶችን የእቅዱ አባል ማድረጉን አስታውቀዋል። አስተዳደሩ የባለመብቶች ተጠቃሚነትን በተመለከተ በአገልግሎት ማለትም በዕድሜ፣ በጤና ጉድለት፣ በስራ ላይ ጉዳትና በሞት ለተተኪዎች በአጠቃላይ ለ5317 ባለመብቶች የጡረታ አበል ውሳኔ እንደሰጠም በሪፖርቱ ጠቁመዋል። ከመዋጮ አሰባሰብና ከድርጅት ምዝገባ ጋር በተያያዘ አስተዳደሩ ችግሮች እያጋጠሙት መሆኑ ታውቋል። አንዳንድ ድርጅቶች ባልተገባ መንገድ ደሞዝን አሳንሶ በማሳወቃቸው ምክንያት በጡረታ መዋጮ አሰባሰብ ሂደቱ ላይ ተጽዕኖ አሳድሯል ብሏል አስተዳደሩ። ከዚህ በተጨማሪ አነስተኛ መዋጮ እየተሰበሰበ ከፍተኛ የጡረታ አበል እየተወሰነ መሆኑ የጡረታ ፈንዱን ዘላቂነት ላይ ስጋት ላይ መጣሉ በአስተዳደሩ በችግርነት ተነስቷል። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ዋና ስራ አስፈጻሚ አቶ አባተ ምትኩ ዝቅተኛ የደሞዝ ወለል እስኪስተካከል ድረስ ድርጅቶች ታክስ የከፈሉበትን ትክክለኛ የደሞዝ መጠን በማየት የጡረታ መዋጮውን በዚያው ልክ እንዲከፈል ጥብቅ ክትትል ማድረግ እንደሚገባ በሪፖርቱ የግምገማ መድረክ ላይ አሳስበዋል። ባለፉት ወራትም አስተዳደሩ በገቢ አሰባሰብ 39.7 ቢሊዮን ብር የጡረታ መዋጮ የተሰበሰበ እንደሆነ ተነግሯል። ከኢንቨስትመንት ብር 16.9 ቢሊዮን ብር የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ትርፍ ማግኘት መቻሉን በሪፖርቱ ተጠቁመዋል። በሌላ በኩል ደግሞ የዲጂታል ገንዘብ ዝውውር ከጥሬ ገንዘብ ልውውጥ መብለጡን ሰምተናል። 5 የሚደርሱ የውጭ ሀገር ባንኮች የኢትዮጵያን የባንክ ዘርፍ ለመቀላቀል ፍላጎት ማሳየታቸውም ነው የተነገረው። በዚህም የሀገሪቱን የፋይናንስ ስርዓት ዲጂታል ማድረግ መቻሉን የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ተናግረዋል። በ2018 በባንኮች የተመቻቹ የዲጂታል የገንዘብ ዝውውሮች ከጥሬ ገንዘብ ልውውጦች መብለጣቸውን የተገለጸው የኢትዮጵያ የባንክ ተግባራት ሙሉ በሙሉ በብሔራዊ ባንክ ቁጥጥር ስር መሆኑንም የባንኩ ገዢ ዶክተር ኢዮብ አስታውቀዋል። በብሔራዊ ባንክ እየተካሄደ ያለው ማሻሻያ የፋይናንስ ስርዓቱን ከዲጂታል እድገቶች ጋር ለማዘመንና ለማጣጣም ያለመ መሆኑንም አብራርተዋል። አዲስ በጸደቀው የባንክ አዋጅ ላይ የግንዛቤ ክፍተቶች እንዳሉም አንስተዋል። አዲሱ አዋጅ ብሔራዊ ባንክ በቅርቡ ካደረገው ማሻሻያ ጋር በቀጥታ የተያያዘ እንዳልሆነም ነው ገዢው የጠቆሙት። ነገር ግን መሰል አዋጆች በተደጋጋሚ መተግበራቸው በባንክ ስራዎች ላይ አሉታዊ ተጽዕኖ ሊያሳድር እንደሚችልም አስጠንቅቀዋል። የብሔራዊ ባንክ ማሻሻያዎች በዋናነት ከገንዘብ ፖሊሲ ማስተካከያዎች ጋር የተያያዙ መሆናቸውን በመጠቆምም መንግስት የእነዚህን ለውጦች ትክክለኛ ትርጓሜ እንዲያረጋግጥ አሳስበዋል። የብሔራዊ ባንክ አፈጻጸምን ያወደሱት ዶክተር ኢዮብ እርምጃዎቹ ከሌሎች የአፍሪካ ማዕከላዊ ባንኮች ጋር ሲነጻጸሩ የበለጠ ውጤታማ መሆናቸውን ያስታወቁት ብሔራዊ ባንክ ኢኮኖሚውን በማረጋጋት ረገድ ጉልህ ሚና እንደሚጫወትም ገልጸዋል። 5 የሚደርሱ የውጭ ሀገር ባንኮች የኢትዮጵያን የባንክ ዘርፍ ለመቀላቀል ፍላጎት ማሳየታቸው የተነገረ ሲሆን ከነዚህም ውስጥ የኬንያው ስታንዳርድ ባንክ፣ የኬንያ ሲቲ ባንክና
የተባበሩት አረብ ኤምሬቶች ባንኮች እንደሚገኙበት ታውቋል።